ሰላም የዩቲዩብ ተከታታዮቼ ዛሬ ደግሞ ተመሳሳይ የሆነ ቀይ የሚበራ ሪሲቨር ብቻውን መጥቷል። ቀይ ብቻ ነው የሚያበራው። ከዚህ በፊት ያለውን ቪዲዮ ከተመለከታችሁት ሚስ የሚያደርጉ ቮልቴጆችን አይተን ነበር። ዛሬ ደግሞ እስኪ ሌላ አይነት ችግር ስለሆነ ይሄኛውን በጋራ እንየው። ሪሲቨሩ ላይፍ ስታር ኤልኤስ 3000 የሚል ነው። ይሄን ሪሲቨር ለማስተካከል ብዙ ሞክሬ ብዙ ጥሬ ነው ያገኘሁት። የሚረዳችሁ አይነት ነገር ከሆነ እስኪ በዛውም ዩቲዩብ ቻናሌን ፎሎ እያደረጋችሁ አብረን እንማራለን። እንደምታዩት የሪሲቨሩ ፓወር ሰፕላዩ በጣም ንጹህ ነው። እሱን ቼክ ለማድረግ ደግሞ ፓወር ሰፕላዩን እየለካን እንሞክራለን። በዚሁ አጋጣሚ ወደ 10,000 እየተጠጋን ስለሆነ በቅርቡ እስኪ አንድ ሌላ አዲስ ስራ እንሞክራለን። ይሄንን ቼክ ለማድረግ መጀመሪያ የሜትራችንን ግራውንድ ሜትራችን ቦዲ ላይ እናያይዛለን። ከዛ በኋላ የሪሲቨሩ ፓወር ሰፕላይ ሴክሽኑን ቼክ እናደርጋለን። ይህንን ለማድረግ የሪሲቨሩ የሚያወጣቸው ላይፍ ስታር ይታወቃል። 5 ግራውንድ 15 20 ስለሆነ እያንዳንዱ ቮልቴጆች ቼክ እናደርጋለን። አሁን ከ20 ቮልቴጅ ጀምረን ቼክ እናድርግ። እንደምታዩት 20.92 አምጥቷል፣ በትክክል ወጥቷል። ቀጣይ 15 ቮልቴጅ እናገኛለን። 15 ቮልቴጁንም ስንመለከተው 15.3 ሰርቷል። ቀጣይ ግራውንድ ስለሆነ 0 ቮልቴጅ ነው። ይሄኛው ምንም እያነበበው አይደለም። በቀጣይ ለሪሲቨሩ ለመብራት ወሳኝ የምንላት 5 ቮልት ነች። 5 ቮልቷንም ስንመለከት 4 ቮልቴጅ በርቷል። ስለዚህ ፓወር ሴክሽናችን በትክክል ቮልቴጁን አውጥቶልናል ማለት ነው። በቀጣይ የሪሲቨራችንን ሜን ቦርድ ላይ ያሉትን ቮልቴጆች እንለካለን። ሜን ቦርድ ላይ ከዚህ በፊት ባየነው መሰረት 5 3.3 1.8 1.1 የምንላቸው ነገሮች በትክክል መገኘት ስላለባቸው አሁን ይሄኛውን ሪሲቨር ለማየት ከሞከራችሁ እነዚህ ሬጉሌተር ትራንዚስተሮች እላያቸው ላይ 1.8 ተብሎ ከተጻፈ ኢንፑታቸው ኢንፑት 3.3 ይገባለትና አውትፑቱ 1.8 ይሆናል ማለት ነው። ስለዚህ ይሄኛውን ስንመለከት ኢንፑቱ 3.3 ስለሆነ ስንት ወጥቷል? 1.8 ቮልቴጅ ወጥቶልኛል ማለት ነው። ቀጣይ ከዚህ በፊት በሰራ ነው እንደዚሁ ቀይ በሚያደርገው መሰረት 1.1 ቮልቴጅ ሚስ ሲያደርግ ምን እንደሚሆን አይተናል። እዚህኛውም ላይ እንደዚህ አይነት ችግር ነው አይደለም የሚለውን ነገር ቼክ ለማድረግ ከዚህ በፊት አይሲዋን አሳይቻችኋለሁ። 5 እግር የሆነች አይሲ የምናገኘው እንግዲህ ኮይሉ ላይ ነው የምንለካው። ኮይሉ ላይ ስንለካ 1.1 ወይም 1.2 ቮልቴጅ ማግኘት አለብን ብለናል። እሱን በትክክል ስላገኘን ቀጣይ ደግሞ 3.3ቷን ቼክ እናደርጋለን። 3.3ቷ እንግዲህ ትራንዚስተሮቹ ላይ 3.3 የሚል ጽሁፍ ተጽፎበት እናያለን። እሱን ለማረጋገጥ ኢንፑታችን 5 ከደረሰው 3.3 ማውጣት አለበት። 3 ከደረሰው ደግሞ 1.8 ነው የሚያወጣው። ይሄ ኢንፑቱ 5 ስለሆነ የምንጠብቀው 3.3 ነው። እያወጣልኝ ያለው ግን 1.8 ስለሆነ እያወጣው ያለው 1.8 ስለሆነ ለኢፕሮማችን በትክክል እየደረሰ አይደለም። ያ ማለት ደግሞ እዚህ ጋር ስንለካው ለኢፕሮሙ 1.8 ቮልቴጅ ነው እየደረሰ ያለው። ስለዚህ ይሄኛው ትራንዚስተር እስቲ ቀይረን በተመሳሳይ ቼክ እናደርጋለን። ከሌላ ቦርድ ላይ እንደምታዩት 3.3 የምትል ትራንዚስተር አግኝቻለሁኝ። ሬጉሌተር ትራንዚስተር ነች። 5 ደርሷ 3.3 ታወጣለች። እሷን ቀይሬ ስሞክረው ሪሲቨሩ ኦን ብሎ በርቷል። ያው ስታርት ብሎ ወደ ፕሮግራሙ ይገባል ማለት ነው። ስለዚህ እነዚህ ሪሲቨሮች እንዲህ አይነትም ችግር ኖሯቸው ቀይ ሊያበሩ ይችላሉ ማለት ነው። ስለዚህ የቀየርኩትን ደግሞ ቮልቴጅ እየለካን ቼክ እናደርገው። እዚህ ጋር እንደምትመለከቱት 5 ኢንፑት አለን። አውትፑታችን 3.3 በትክክል መምጣት አለበት። ያ ማለት ኤግዛክት 3.3 ባይሆንም ተቀራራቢ 3.3 ስለሆነ ፕሮግራሙ በትክክል ኢፕሮማ ላይ ቮልቴጅ ስለሚደርሳት በትክክል ይሰራል ማለት ነው። ሪሲቨሩ ቅድም ባያችሁት መሰረት ሰርቷል። ወደ 10,000 እየተጠጋን ስለሆነ ፎሎ የሚያደርገንን ማህበረሰብ እናመሰግናለን። አመሰግናለሁ። በርቱ።